እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። እኛ ልጆቹ የአምላካችንን ቃል በእምነት እንድንሰማ፣ እንድንለወጥበት፣ እንድንጠቀምበት መንፈሳዊ ፍሬ ማፍራት እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በዚህ በቅዱስ ማርቆስ ወንጌል ምዕራፍ 8 ቁጥር 14 እስከ 26 ድረስ ያለውን ቃል አነብላችኋለሁ። በትዕግስት ሆናችሁ እንድታደምጡ። ምክንያቱም ታሪኩን ስንረዳ ስንሰማ ደግሞ ለሕይወታችን ለኑሯችን እጅግ የሚጠቅም የመጽሐፍ ቅዱስ ትምህርት ስለሆነ አንድ ጊዜ አነብላችሁና እርሱን መሰረት አድርገን እንማራለን። እግዚአብሔር ከሁላችን ጋር ይሁን። የቅዱስ ማርቆስ ወንጌል ምዕራፍ 8 ከቁጥር 14 ጀምሮ እንደዚህ ይላል። ከቁጥር 13 ጀምራለሁ። ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። እንጀራ መያዝም ረሱ። ምን መያዝ? አይገርምም? እንጀራ መያዝም ይረሳል። እንጀራ መያዝም ረሱ። ለእነርሱም ከአንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና ልባችሁስ ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደንዝዟልን? ዓይን ሳላችሁ አታዩምን? ጆሮስ ሳላችሁ አትሰሙምን? ትዝስ አይላችሁምን? 5ቱን እንጀራ ለ5000 በቆረስኩ ጊዜ ቁርስራሹ የሞላ ስንት መሶብ አነሳችሁ? እነርሱም 12 አሉት። 7ቱን እንጀራስ ለ4000 በቆረስኩ ጊዜ ቁርስራሹ የሞላ ስንት ቅርጫት አነሳችሁ? አለ። እነርሱም 7 አሉት። ገና አላስተዋላችሁምን? አላቸው። ወደ ቤተ ሳይዳ መጡ። እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጪ አወጣው። በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለው አለ። ሰዎች እንደምን ምን ሲሉ ሲመላለሱ ምን እላለሁ? እውር ነው ግን ሰው እንደ ዛፍ ሲመላለስ አያለው አለ። ይቀጥላል። ከዚህም በኋላ ደግሞ እጁን በዓይኑ ላይ ጫነበት። ለስንተኛ ጊዜ? ለሁለተኛ ጊዜ። አጥርቶም አየ፣ ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ ይክበር ይመስገን። ወደ መንደሩ አትግባ በሉ እስኪ አንድ ጊዜ። የልጆቹ ድምፅ እንደ ኑሮ ውድነት ቶሎ ነው የሚጨምረው። እናንተ ዝም በሉና ከኋላ ያላችሁ ተናገሩ እስኪ። ወደ መንደሩ በሉ አንድ ጊዜ። ወደ መንደሩ አትግባ። በዚህ ቅዱስ ቃል እንማራለን። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ማርቆስ ገና በወጣትነቱ ዕድሜ ጀምሮ ለአገልግሎት የተጠራ ቤተሰቦቹንም ስለሚናፍቅ በተደጋጋሚ ከሐዋርያት ወደ ኋላ እየተመለሰ ወደ ቤት ይመለከት የነበረ፣ ኋላ ላይ ግን ከቅዱስ ጴጥሮስ አብዝቶ ተምሮ ስለነበረ አንድ ጊዜ በቆራጥነት ወጥቶ ወደ ግብፅ ሀገር ወርዶ
የእግዚአብሔርን የመንግስቱን ወንጌል ሰብኮ ብዙዎችን ወደ ክርስትና የመለሰ ለኢትዮጵያ ቤተክርስቲያንም እንደ መነሻ የሚነገረው መንበረ ማርቆስ ተብሎ የሚጠራው ይህ ሐዋርያ ቅዱስ ማርቆስ ከአራቱ ወንጌላውያን መካከል አንዱ የሆነውን ይህን ወንጌል ጽፎልናል። በዚህ ወንጌል ውስጥ በስፋት ተጽፎ የሚገኘው የተአምራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ተአምራቱ ላይ ትኩረት በማድረግ ወንጌላዊ ቅዱስ ማርቆስ ዘግቦልናል። ወጣት እንደመሆኑ መጠን በተደጋጋሚ ከ41 ጊዜ በላይ አንድ ቃል ተጠቅሟል። ወዲያው የሚል ቃል 16 ምዕራፍ ያለው ከሁሉም ጥቂት ምዕራፎች ያሉት አነስተኛ መጽሐፍ ነው። ወር በገባ በ30 በዛሬው ዕለት ማለት ነው ይታሰባል። ረድኤትና በረከቱ ከሁላችንም ጋር ትሁን፣ አሜን በሉ። ይህ ቅዱስ ማርቆስ ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ተአምራት መካከል ደግሞ ካስተማራቸው ትምህርቶች መካከል በዚህ በቅዱስ ማርቆስ ወንጌል በምዕራፍ 8 ከቁጥር 13 ጀምሮ እንዳነበብነው እስከ 26 ድረስ ለሕይወታችን የሚጠቅም ለኑሯችን የሚጠቅም እጅግ የምናተርፍበትን የምንለወጥበትን በመስማታችን ደግሞ የምንባረክበትን የክርስቶስን ታሪክ ጽፎልናል። ስለዚህ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እየመገበ እየፈወሰ እያዳነ በነበረበት በዘመነ ሥጋዌው ክርስቶስ ጥቂት እንጀራ እያበረከተ ለብዙ ሺህ ሰዎች እየመገባቸው ሴቶችና ሕፃናት ሳይቆጠሩ ክርስቶስ ብዙዎችን እየመገበ በነበረበት ወቅት ሌሎቹ ተአምራቱን ጽፈዋል። ወንጌላዊ ቅዱስ ዮሐንስ ደግሞ በዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ እንጀራን አበርክቶ ከመገበ በኋላ የሰጠውን ትምህርት መዝግቦልናል። በተለያየ መልክ አንዱን ታሪክ ጽፈውልናል። ጌታችን ኢየሱስ ክርስቶስ እንጀራውን ባረከ፣ መገባቸው። ከነርሱም ደግሞ ፈቀቅ አለና በታንኳ ውስጥ ገብቶ ወደ ማዶ ተሻገረ ይላል። ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ነመተኤ ኤርገ ሙል'ቴ ቦደ ራጂ እኒ ሆጀቴ መለቶ እኒ አገርሲሴ ቁርጡሚ ፊ ቡዴነ ሙራሰ ኤቢሴ ነሞተ ኩማተማፍ ለካወመኒፍ ኤርገ ኬኔ ቦደ ነሞኒ ሄዱን ሀርከ ኢሳራ ኛቹዳፍ በሩምሰ ኢሳ በረቹዳፍ mallattoo inni agarsiisu ilaaluudhaaf kaayyoo adda addaatiif Kiristoos duuka deemaa akka turan kitaabni qulqulluun ni dubbata. Wangeela qulqulluu Maarqos boqonnaa 8 lakkoofsa 13 jalqabnee seenaan kitaaba kana irratti galmaa'ee jiru immoo gooftaan keenya fayyisaan keenya Iyyasuus Kiristoos buddeena muraasa eebbisee erga kennee booda duuka bu'oota wajjiniin bidiruudhaan gara gamatti akka ce'an erga ajajee booda maal akka barsiise kan nutti agarsiisudha. Qulqulluun Maarqos wangeelota arfan keessaa tokko kan ta'e seenaa kana bal'inaan nuuf barreesseera. Isa barannu kana isa dhageenyu kana hubachuu qalbeeffachuu akka dandeenyu Waaqayyo Hafuurri Qulqulluun hunda keenya nu gargaaru. ወደ ማዶ ተሻገሩ ከዚያ እንጀራ መያዝም ረሱ ይላል። ምን መያዝ ረሱ? እንጀራ መያዝ ረሱ። ከዚያ ክርስቶስ እንደዚህ አላቸው፣ ከፈሪሳውያንና ከሄሮድስ እርሾ ተጠንቀቁ አላቸው። መቼም የእርሾ ጉዳይ ከተነሳ በእርሾ በኩል እንጀራ ጋር መደረሱ ስለማይቀር እንዲህ ያለን እንጀራ ስላልያዝን ነው አሉ እርስ በርሳቸው። እርሱ ተናገረ፣
ተጠንቀቁ አለ። ከሄሮድስ እርሾ ተጠንቀቁ አለ። ከፈሪሳውያንም እርሾ ተጠበቁ ተጠንቀቁ አለ። ይህንን ሲናገር ይህንን የተናገረው የፈሪሳውያን እርሾ፣ የጸሐፍት እርሾ፣ የሳዱቃውያን እርሾ፣ የሄሮድስ እርሾ የተባለው ይህንን ስለ እርሾ የሚናገረው እንጀራ ስላልያዝን ነው ብለው በራሳቸው መንገድ ተረጎሙት ይላል። አሁን በጣም ብዙ ሰው እኮ እንደዚያ ነው። ሱማ መናገር የፈለገው እኔን ነው የሚሉ ሰዎች አሉ፣ እንደ ቂም የሚቆጥሩ። ከዛ የተነሳ ሰባኪዎች በስቅቅ ነው በተለይ ደብር ላይ በቋሚነት የሚያገለግሉ ሰዎች ስለሆነ ጉዳይ ማንሳት ከፈለጉ እና ያ ችግር በቀጥታ እነርሱ የሚያውቁትን ሰው የሚመለከት ከሆነ አይናገሩም። ለምሳሌ አንድ መምህር ነበር። ከጉባኤው ከህዝቡ መካከል አንዱ ታማሚ እንደሆነ ያውቃል። ስለዚህ ስለ ህመም አይሰብክም፣ አይናገርም። አንዱ ሌባ እንደሆነ ያውቃል፣ ስለ ሌብነት አይሰብክም። አንዱ አጭበርባሪ፣ መማለጃ፣ ጉቦ የሚቀበል ሰዎችን የሚጨቁን እንደሆነ ያውቃል፣ ግን አይናገርም። መገሰጽ አይፈልግም። ለምን ሲባል ያ ሰው ተነስቶ የሆነ ነገር ይለኛል በሚል ስጋት። እኛም ደግሞ ደካሞች ነን። የተነገረውን ነገር ባልተገባ መንገድ አጣመን ነው የምንቀበለው። ግን መሆን የሚገባው በቀጥታ ትምህርቱን መውሰድ። እየሰማችሁ ነው አይደለ? እንዲህ ያለው እንዲህ ስለሆነ ነው፣ እኔን መናገር ፈልጎ ነው፣ ታሪኬን ስለሚያውቅ ነው፣ ጀርባዬን ስለሚያውቅ ነው፣ ማንነቴን ስለሚያውቅ ነው፣ ቤተሰቦቼን ስለሚያውቅ ነው። ከዚህ ሁሉ ለምን ወርዶ አይሰድበኝም የሚሉም ሰዎች አሉ። እንዲህማ ያለው እንጀራ ስላልያዝን ነው አሉ። ከዚያ ክርስቶስ መለሰና ከዚህ በፊት አላቸው፣ ከዚህ በፊት 5 እንጀራ 2 ዓሣ ባርኮ ለብዙ ሺህ ሕዝብ መግቦ ስንት መሶብ ነው የተረፈው አላቸው። አይደለም የተመገበውን ሕዝብ ይቅርና የተረፈውንም ስለሚያውቁ ስንት ነው የተረፈው አላቸው። 12 መሶብ። ሁለተኛው ላይ ስንት ተረፈ? 7 መሶብ። ታዲያ ጥቂቱን ባርኮ የመገበው በመካከላቸው ሳለ፣ ጥቂቱን ባርኮ ያበላቸው በመካከላቸው ሳለ እንዴት ስለ እንጀራ ይናገራል ተብሎ ይጠበቃል? ወገኖች ይኸውላችሁ፣ ጤናማውን የመጽሐፍ ቅዱስን ትምህርት በቀጥታ ለማግኘት በራሳችሁ ትርጉም ሳይሆን በቤተ ክርስቲያን ትርጉም መረዳት ያስፈልጋል። ለዚህ ነው የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊው ጃንደረባ አባ ባኮስ ተጠምቆ ሲመለስ ኢየሩሳሌም ተሳልሞ ሲመለስ ፊልጶስ አገኘው ይላል። የኢሳይያስን የትንቢት መጽሐፍ እያነበበ ነበር። ቅድም መጋቢ አዲስ በሚገባ ያስተማሩት ትምህርት እያነበበ ሳለ ፊልጶስ መጣና የምታነበውን ታውቀዋለህ አለው። ታስተውለዋለህ እያነበብክ ያለውን ነገር? ከዚያ ኢትዮጵያዊው ጃንደረባ መለሰና አላውቅም አለ። የሚተረጉምልኝ ሳይኖር፣ የሚያስረዳኝ የሚያብራራልኝ ሳይኖር እንዴት ላውቀው እችላለሁ አለ። ከዚያ ኢትዮጵያዊው ጃንደረባ ይሄን አለና ቀጥሎ እንደዚህ አለው፣ እባክህን ስለማን ነው እየተናገረ ያለው? ስለ ራሱ ነው ወይስ ስለ ሌላ አካል? ስለማን ነው እየተናገረ ያለው? እባክህን ንገረኝ አለው። ይሄ እንደ በግ ታረደ የሚለው በሸላቾቹ በአራጆቹ ፊት ዝም እንደሚል በግ አፉን አልከፈተም እንዲሁ ተከተላቸው የሚለው ስለ ራሱ ነው። ኢሳይያስ ስለ ራሱ ነው እየተናገረ ያለው ወይስ ስለ ሌላ አካል ነው እየተናገረ ያለው? እባክህን መጽሐፉን እያነበብኩት ነው፣ ግን ይህ ትንቢት ይህ ቃል ስለማን እንደሆነ አላውቀውም፣ ምክንያቱስ የሚተረጉምልኝ የለም አለ። ስለዚህ መጽሐፍ ቅዱስ ምን ይፈልጋል ማለት ነው? ተርጓሚ ይፈልጋል፣ ማብራሪያ ይፈልጋል፣ የሚያስረዳ ይፈልጋል። ይህ የተነገረው ስለዚህ ምክንያት ነው እያለ ከዚህ የተነሳ ነው ሐዋርያው እንደዚህ ያለው፣ ወንጌላዊው እንዲህ የተናገረው፣ ጌታችን ኢየሱስ እንዲህ ያለው ከዚህ የተነሳ ነው፣ አንድም እንዲህ ማለት ስለፈለገ ነው እያለ የመጽሐፍ ቅዱሱን ቃል አባቶቻችን ሊቃውንት ተርጉመው እንዳስተማሩን የሚያስተምር ሰው ያስፈልጋል። የእግዚአብሔርን ቃል በገዛ
ስሜት መረዳት፣ የእግዚአብሔርን ቃል በስጋ ስሜት መረዳት፣ የእግዚአብሔርን ቃል ሁል ጊዜ በምድራዊ አመለካከትና አስተሳሰብ መረዳት በጣም አደጋ አለው። ክርስቶስ መናገር የፈለገው ከፈሪሳውያን እርሾ ማለት ከፈሪሳውያን ትምህርት ተጠበቁ፣ ከጸሐፍት ትምህርት ተጠበቁ፣ ከሳዱቃውያን ትምህርት ተጠበቁ፣ ከነ ሄሮድስ ጥላቻ ተጠበቁ። የእነርሱን ትምህርት ከሰማችሁ፣ የእነርሱን ቃል ካደመጣችሁ፣ በእነርሱ እርሾ ከተነካችሁ ትለወጣላችሁ በትምህርታቸው። ስለዚህ ከእነርሱ ትምህርት ተጠንቀቁ፣ ተጠበቁ እያላቸው ነው። እርሱ የሚናገረው ስለ ትምህርት፣ እነርሱ የሚረዱት ስለ እንጀራ። ልክ እንደዚህ ዘመን ስብከት ማለት ነው። በዚህ ዘመን ሰው ሁሉ የሚናገረው የእግዚአብሔርን መንግስት ረስቶታል። ይህ ዘላለም ሕይወት የሚባል ጉዳይ ደረቅ ስብከት ሆኗል። ይህ መንግስተ ሰማያትን መውረስ፣ ንስሐ መግባት፣ ቅዱስ ሥጋውና ክቡር ደሙን መቀበል፣ ከእግዚአብሔር ጋር መታረቅ፣ ከሞት በኋላ ሕይወት እንዳለ መናገር፣ ከመቃብር በኋላ ትንሣኤ እንዳለ መናገር እንደ ደረቅ ትምህርት እየተወሰደ ወገኖቼ እንዳትታለሉ። ይኸውላችሁ ሰዎች ትምህርት ስለማይረዱ ትምህርቱን ስለማይፈልጉት ሰሚዎቻቸውም ደግሞ ከትምህርት ባሻገር የሥጋውን የእንጀራውን ጉዳይ ስለሆነ የሚያሳድዱት ከመጽሐፍ ቅዱስ ለቅመው ሁልጊዜ ትሻገራላችሁ፣ መኪና ትገዛላችሁ፣ እንደዚህ ትሆናላችሁ ይሏቸዋል። መጽሐፉ የሚናገረው የምትሻገሩት ወደ እግዚአብሔር መንግስት ነው እያለ ነው። ወደ ማን መንግስት ነው? አያችሁ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከባርነት ወደ ልጅነት፣ ከሞት ወደ ሕይወት፣ ከኃጢአት ወደ ቅድስና ወደ ጽድቅ፣ ከዚህ ዓለም ኑሮ ወደማያልፈው ወደ ዘላለም ሕይወት ስለመሻገር መጽሐፍ ቅዱስ ይናገራል። እነዚህ ደግሞ እንጀራ ላይ የተጣበቁ፣ ትምህርቱን የረሱ፣ እንጀራ ላይ የወደቁ፣ ወንጌሉን የዘነጉ፣ እንጀራውን ብቻ የሚያሳድዱ፣ ዋናውን ጉዳይ የዘነጉ ሰዎች ስለ ምድራዊ ነገር ብዙ ጊዜ ይናገራሉ። የቤተ ክርስቲያን መሰረታዊ ዓላማ ሰዎች እግዚአብሔርን ቃል ሰምተው ከእግዚአብሔር ጋር ታርቀው በእግዚአብሔር ቃል ኖረው የእግዚአብሔርን መንግስት እንዲወርሱ ነው። አያችሁ፣ እያንዳንዱ ነገር ከእግዚአብሔር ጋር የተዋሃደ ነው። ከእግዚአብሔር ጋር የተገናኘ ነው። እግዚአብሔር የሌለበት በረከት የለምና፣ እግዚአብሔር ያልገባበት፣ እግዚአብሔር ያልባረከው በእግዚአብሔር ነው ሁሉም ነገር የሚከናወነው። ስለዚህ ትምህርት ነው ያላቸው ክርስቶስ። እነርሱስ እንጀራ ስላልያዝን ነው አሉ። ስለ እንጀራ ተናገሩ። ክርስቶስ መለሰና እንጀራ ስላልያዛችሁ ይመስላችኋል? አታስተውሉምን አለ። ታስተውሉምን? ዓይን አላችሁ አታዩም አለ። ጆሮስ እያላችሁ አትሰሙምን? ስለምን ስለ እንጀራ ትናገራላችሁ? ስለምንስ ስለ እንጀራ ትነጋገራላችሁ? እንጀራውንማ ተመልክታችኋል እኮ። እንዴት አታስተውሉም? እንዴት አትመለከቱም? እንዴት አለ ክርስቶስ ደንዝዛችኋልን አለ። አሁን ይሄ ዝም ብሎ አማርኛ አይመስልም። ቃል በቃል መጽሐፍ ቅዱስ ላይ ቅድም ያነበብኩላችሁ ደንዝዛችኋልን አለ። መደንዘዝ ማለት ምን ማለት እንደሆነ እናውቃለን። ደንዝዛችኋልን አላቸው። ጆሮ አላችሁ አትሰሙምን አለ። ዓይንስ አላችሁ አታዩምን? አትመለከቱምን? እንዴት እንዳበዛው፣ እንዴት እንደባረኩ፣ እንዴት እንደመገብኳቸው ትዝ አይላችሁምን አለ። በእውነት እንደ ቅዱስ ጴጥሮስ የኢየሱስ ቃል ትዝ እንዲለን እግዚአብሔር ሁላችንንም ይርዳን። አሜን በሉ። ቅዱስ ጴጥሮስ ምርር ብሎ ያለቀሰው የኢየሱስ ክርስቶስ ቃል ትዝ ብሎት ነው። የቅዱስ ሉቃስ ወንጌል ምዕራፍ 22 ላይ ጌታችን ኢየሱስ ክርስቶስ በሊቀ ካህናቱ ግቢ ታስሮ በነበረ ጊዜ ቅዱስ ጴጥሮስ በሩቅ ሆኖ ይመለከተው ነበረ። 3 ጊዜ አላውቀውም አለ። ተፈራርቀው ጠይቀውት ከዚያ በኋላ ልክ ዶሮ በሚጮህበት ሰዓት ላይ ሉቃስ ምን አለ? የኢየሱስም ቃል ትዝ አለው ይላል። የማን ቃል? እስኪ የኢየሱስ ቃል በሉ። የኢየሱስም ቃል ትዝ አለው። ምን አለው? ክርስቶስ ደግሞ ደቀ መዛሙርቱ ምን አላችሁ? ትዝ አይላችሁም? እንዴት እንጀራውን አበርክቼ እንደመገብኩ ትዝ አይላችሁም? ወገኖቼ ትዝ አይለንም? እግዚአብሔር ከምን አይነት ጉድጓድ እንዳወጣን ትዝ አይለንም?
እግዚአብሔር እንዴት ካለ የኃጢአት ጨለማ እንዳዳነን ትዝ አይለንም? እግዚአብሔር እንዴት ኑሯችንን እንደቀየረ፣ እንዴት ታሪካችንን እንደቀየረ፣ እንዴት ልባችንን እንደጠገነ፣ ተስፋ መቁረጣችንን እንዴት እንደቀጠለ፣ ከምን አይነት ፍዳ ከእንዴት አይነት መከራ እግዚአብሔር እንዴት ታድጎ ወደዚህ እንዳመጣን ትዝ አይለንም? በተቸገርን ጊዜ፣ ሰው ባጣን ጊዜ፣ በተጎዳን ጊዜ፣ ባለቀስን ጊዜ፣ ባነባን ጊዜ እግዚአብሔር እንዴት አድርጎ እየመገበ እየተንከባከበን እየረዳን እየጠገነ አድኖ የራሱ እንዳደረገን እንዴት እንዘነጋለን? ይሄንን ማስታወስ ያስፈልጋል። ታሞ የተነሳ ፈጣሪውን ረሳ እንደሚባለው ልክ ስንነሳ አምላካችንንማ መርሳት የለብንም። ትዝ አይላችሁም አላቸው። ትዝ አይላችሁም ጥቂቱን አበርክቼ እንደመገብኩ? ትዝ አይላችሁም በጥቂት ደሞዝ ስንት ልጆች እንዳሳደጋችሁ? ትዝ አይላችሁም እንዴት ባለ መከራ ውስጥ እንዳለፋችሁ? ማስታወስ ያስፈልጋል፣ መገንዘብ ያስፈልጋል። ትዝ አይላችሁም አላቸው ክርስቶስ። ያደዳ ዋን ዋቀዮ ሲኒፍ ጎዴ ዱከነ ኬሳ አከ ቢሊሰ ሲን ባሴ ገብሩማ ኬሳ ቢሊሰ ኑ ባሴት ረኪነ ኬሳ ቢሊሰ ኑ ባሴት ገደዶ ኬሳ ቢሊሰ ኑ ባሴ ከንሳ አከ ኑ ታሲሴ ያደዳ ኢኒ በርሎታፍ ዱበቴ እስንሞ ቡዴና ፊክተኒት ላላ ጅርቱ አከስሚቲ በሩምሲ ፊ ቡዴኒ ገራገሩማ ቀባ በሩምሰ ሸኪቶታ ኢራ ኦፍ ኤገዳ በሩምሰ ገንቶታ ኢራ ኦፍ ኤገዳ እርሾ ሸኪቶታ ኢራ ኦፍ ኤገዳ ገረ ዋቀዮት ዴቢአ በሩምሰ ኢሳኒቲን ኢላልቸ ኢሳኒቲን ካዮ ኢሳኒቲን ሂን ፉዳታሚና ኦፍ ኤገዳ ጀዴ ክርስቶስ ዋኤ በሩምሳ የሮ ዱበቱ ኢሳንሞ ኑቲ ዋን ቡዴነን ቀበኔፊ ቡዴኑመ ቶኮ ቀበኔ ዱፍኔ ኢሹመ ከናፍ ዱበቻ ጅራ የዳኒ የሮ አሳን አኒ ዋኤ ቡዴና ሚቲ ከነና አሳ ጅሩ ዋኤ ጅሬኛ በረበራቲ ዋኤ ማሊቲ ዋኤ ጅሬኛ በረበራ ጀዳሜ ዋኤ ጅሬኛ በረበራና አሳ ጅራ ሐረስ ሐሰው ከን ቀብኑ ዋኤ ጅሬኛ በረበራ ዋኤ ሞቱማ ዋቀዮ አከሚቲን ኢብደ ኬሳ ቢሊሰ በዋከ ቀብኑ አከሚቲ ሞቱማ ዋቀዮ ዳሉ አከ ቀብኑ ዋቀዮ ጅኒን አራረሙዳፍ ፎኒፍ ኢገ ኢየሱስ ክርስቶስ ፉዳቹዳፍ ዱመረት ሞቱማ ዋቀዮ ዳሌት ተስገቢዳን ነጋዳን ጃለላን አከሚቲ ጅራቹ አከ ቀብኑ ኢሳ ከነኑ ተገርሲሳ ጅራ ኑቲሞ ዋኤ ቡዴና ያዳ ጅራ ዋኤ ጅሬኛ ብየለፋ ያዳ ጅራ ነሞን ዱን ካናን ጎዮመን ይጅሩ። ስለዚህ ትዝ አይላችሁም አላቸው። ከዚያ ወደ ቤተ ሳይዳ መጡ ይላል። እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። ወደ ቤተ ሳይዳ መጡና እውር አመጡለት። ምን አደረጉለት? እስኪ አመጡለት በሉ። ገንዘብ አይደለም እኮ ያመጡለት፣ እውር አመጡለት። የማያየው ይኸውላችሁ፣ የማያይ እውር ነው። መሪ ይፈልጋል፣ ሰው ይፈልጋል፣ ረዳት ይፈልጋል። ከዚያስ ያንን እውር ወደ ክርስቶስ አመጡ። ቅዱስ ማርቆስ እንደዚህ አለ፣ እውር አመጡለት እንዲዳስሰውም ለመኑት። ከዚያ ክርስቶስ ያንን እውር ካመጡለት በኋላ ያንን እውር እንዲዳስሰው ከለመኑት በኋላ ጌታችን ኢየሱስ ክርስቶስ ከእጃቸው ተቀበለና በእጁ ይዞ ከመንደር አወጣው ይላል። የሚያስገርም ነው። የሰባኪዎች ዋና ዓላማቸው ክርስቶስ ጋር ማድረስ ነው። ማጋ ማድረስ ነው? መልሱልኝ። ማን ጋር ማድረስ ነው? ብዙ ሰው ካስተማረ በኋላ ለገዛ ጥቅሙ ይጠቀምበታል። ለገዛ መሻቱ፣ ለገዛ ፍላጎቱ። እናንተን የምናስተምርበት ትልቁ ጉዳይ ክርስቶስ ጋር ማድረስ ነው። ይኸውላችሁ ክርስቶስ ጋር ስትደርሱ እርካታ ታገኛላችሁ። ክርስቶስ ጋር ከደረሳችሁ ሰላም ታገኛላችሁ። ክርስቶስ ጋር ከደረሳችሁ የዘላለማችሁን ታስባላችሁ። ሕይወታችሁ በሰላም በፍቅር የተሞላ ይሆናል። ክርስቶስ ጋር ከደረሳችሁ የትኛውም መከራ እናንተን አይቋቋምም። ምክንያቱስ በእጁ ገብታችኋል። ማንም ከእጁ አያወጣችሁም። ግን ችግራችን እርሱ ጋር ሳናደርሳችሁ ሜዳ ላይ አስቀርተን እንበትናለን። እናንተን ገንዘብ ጋር ለማድረስ፣ እናንተን ሀብት ጋር ለማድረስ፣ እናንተን የሆነ ቅጥረኛ ለማድረግ፣ እናንተን ሰራተኛ ለማድረግ እሱ አይደለም ዓላማችን። ዓላማችን እናንተን ማጋ ማድረስ ነው፣
ክርስቶስ ጋር ማድረስ። ክርስቶስ ጋር ማድረስ አመጡለት ለክርስቶስ። ክርስቶስ ከነርሱ ከተቀበለ በኋላስ በእጁ ያዘው ይላል። መድኃኔዓለም በእጁ ያዘን። አሜን በሉ። በእውነት ከሰው እጅ ፈልቅቆ በራሱ እጅ ያዘን። በእርሱ እጅ መውደቅም ትርፍ ነው። በእርሱ እጅ መራብም በረከት ነው። በእርሱ እጅ መቸገርም ትርፍ ነው። በእርሱ እጅ ምንም ነገር ብንሆን፣ ምክንያቱስ እጁ ታድነናለች፣ እጁ ትታደገናለች፣ እጁ ከመከራ ታወጣናለች። በእርሱ እጅ የገባውን ማንም ከእጁ ሊያወጣ አይችለውም። በጣም ብዙዎቻችን በሰው እጅ ነው የወደቅነው። መድኃኔዓለም በእጁ ያንሳን። አሜን በሉ። የሰው እጅ ደካማ ነው። ይኸውላችሁ ብዙ ጊዜ አይዝም፣ ይሰለቻል። እንኳን ሌላ ሰው ራሱንም አይዝም። የሰው እጅ ደካማ ነው። ስለዚህ መለመን የሚገባን ጌታ ሆይ በሰው እጅ አትጣለኝ፣ በሰው ዓይን ፊት አታቁመኝ፣ ለሰው አሳልፈ አትስጠኝ፣ ፈጥረ ለፍጡር አሳልፈ አትስጠኝ፣ አንተው በእጅ ያዘኝ፣ አንተው እንዳደረክ አድርገኝ፣ ከእጅ እንዳልወጣ እባክህን ጠብቀኝ ማለት ያስፈልጋል። እጁ ላይ የገባውን ማንም ወደ ውጭ አያወጣው። ምክንያቱስ ክርስቶስ ነው የያዘው። ትንቢተ ዳንኤል ምዕራፍ 3 ላይ ታስታውሳላችሁ። ሶስቱን ወጣቶች አናንያ፣ አዛርያ፣ ሚሳኤል የሚባሉትን አንሰግድም ብለው ናቡከደነጾር እንደዚህ አላቸው፣ ከእጄ ማን ያድናቸዋል አለ። እስኪ ከእጄ በሉ፣ ማን ያድናቸዋል? ከዚያ መለሱና እንደዚህ አሉት፣ የምናመልከው አምላካችን። የሚያስደንቅ ቃል ነው። የምናመልከው አምላካችን ከሚነደው እሳት ከእጅህም ያድነናል። ባያድነንም እንኳን አንተ ላቆምከው ጣዖት አንሰግድም አሉ። ልብ በሉ፣ እርሱ ንጉሥ ነው፣ እርሱ ኃያል ነው፣ ብዙ ወታደሮች ያሉት የሚፈራ የሚከበር ንጉሥ ነው። ስለዚህ እንደዚህ አለ፣ በእጄ ውስጥ ናችሁ አለ። በእጄ ገብታቸዋል፣ በክንዴ ውስጥ ናችሁ። ስለዚህ ከኔ እጅ የሚያድናችሁ የለም፣ ከኔ እጅ የሚያወጣችሁ የለም። ከእጄ የሚያድናችሁ ማን ነው? እኔ ንጉሥ ነኝ፣ እኔ ብርቱ ነኝ፣ እኔ ጦረኛ ነኝ፣ እኔ ኃያል ነኝ። ስለዚህ ማንም ከእጄ ሊያድናችሁ አይችልም። ስልጣኑ በእጄ ነው፣ ጦር መሳሪያው በእጄ ነው፣ ኃይል በእጄ ነው፣ ሰው በእጄ ነው፣ ሁሉም በእጄ ነው። ማን ያድናቸዋል አለ። እኛ ብንሆን እንደዚህ ብንባል አቤት ፍርሃታችን! እርሱ ብዙ ባለስልጣናትን ያውቃል። ስለዚህ ከእጁ መውጣት በጣም ከባድ ነው ይባላል። ለምን ይመስላችኋል? በክርስቶስ እጅ ስላልተያዝን ነው የሰው እጅ የምንፈራው። በክርስቶስ ክንድ ስላልታቀፍን ነው የሰዎች ክንድ የሚያስፈራን። ክርስቶስ ከያዘ፣ እግዚአብሔር ከያዘ ማንም አያወጣንም። ከእጄ ማን ያድናቸዋል ሲል እነርሱ መለሱና እንደዚህ አሉት፣ የምናመልከው አምላካችን። ምን የምንለው? መልሶልኝ፣ ምን የምንለው? የምናመልከው አምላካችን። እኛ ይኸውላችሁ ተዋናዮች ሆነናል፣ አምላኪዎች አይደለንም። እግዚአብሔርን ማምለክን ረስተነዋል። ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 4 ላይ ከሳምራዊቱ ሴት ጋር በተነጋገረ ጊዜ ስለ ሥርዓተ አምልኮ ስትጠይቀው እንደዚህ አለ፣ በዚህኛውም ተራራ በዛኛውም ተራራ ለአብ የማትሰግዱበት ዘመን ይመጣል አለ። ይሄኛው ዘመን ማለት ነው በዓለም ሁሉ ቤተክርስቲያን ተተክላ ሰዎች እግዚአብሔርን የሚያመልኩበት። ከዚያ በኋላ እንደዚህ አለ፣ እግዚአብሔርን አለ በእውነትና በመንፈስ ለእግዚአብሔር የምትሰግዱበት፣ በእውነትና በመንፈስ እግዚአብሔርን የምታመልኩበት ዘመን ይመጣል አለ። በእውነት ማለት ያለ ሐሰት፣ ያለ ጥርጥር፣ ያለ ምንም እንከን በእውነት እግዚአብሔርን የምታመልኩበት፣ ደግሞም በመንፈስ ያለ ስጋዊ ስሜት ስለዘለልን ያመለክን የሚመስለን፣ ከበሮ ስለመታን ስለዘመርን
ቆመን ስለ ጮህን ስለ ሰበክን እንደርሱ አይደለም። ይሄ በእውነት ካልተቃኘ፣ ይሄ በመንፈስ ካልሆነ፣ ይህ በእምነትና በትህትና ካልሆነ ዋጋ የለውም። ድራማ ይሆናል፣ ትወና ይሆናል። ስለዚህ እነርሱ ከልባቸው ያመልኩታል እግዚአብሔርን። ጠንቃቃዎች ናቸው። እግዚአብሔርን በማምለክ አይደራደሩም። በእግዚአብሔር ጉዳይ ሕይወታቸውን ይሰጣሉ። ስለዚህ በእርግጠኝነት እንደዚህ አሉ፣ የምናመልከው አምላካችን። እኛ ይህንን ቃል ለመናገር እንችላለን ወይ? የምናመልከው አምላካችን ከሚነደው እሳት ከእጅህም ያድነናል። በእጁ ላይ ነው ያለነው። በእጁ ይዞናል፣ በመዳፉ ቀርጾናል። ስለዚህ የእርሱ እጅ አንተን የፈጠረ ነው፣ ካንተ እጅ ይበረታል። የምናመልከው አምላካችን እጁ ብርቱ ነው፣ ዓለምን የዘረጋ ነው። እጁ ብርቱ ነው፣ ሁሉን መያዝ መሸከም የሚችል ነው። ስለዚህ በእጁ ከእጅ ያድነናል። እርሱ ደግሞ የምናመልከው አምላካችን ነው። አምላካችን ከእጅ ያድነናል። ባያድነንስ አንተ ላቆምከው ጣዖት አንሰግድም። ምን ማለት ነው? እጁ ላይ ነን። ሰማዕታት እንድንሆን ፈቃዱ እንኳን ቢሆን በእንደዚህ አይነት ሁኔታ እምነታችንን መስክረን ለእምነታቸው እስከ እቶን እሳት ድረስ ታምነዋል እንድንባል፣ ለሌሎቹ ምሳሌ እንድንሆን፣ ትምህርት እንድንሆን ፈቃዱም ቢሆን እንኳን በምድር በሰማይም በእጁ ውስጥ ነን። ክብርና ምስጋና ለስሙ ይሁን። አመስግኖት እግዚአብሔርን። በእውነት በእጆቹ ውስጥ ነን። ከዚህ እጅ በገዛ ፈቃዳችን እንዳንወጣ እግዚአብሔር ሁላችንንም ይርዳን። አሜን በሉ። ሀርከሳ ኬሰ ጅረ ማቲ ዋቀዮ ሀርከሳ ኬሰ ጅረ ሀርከ ኢሳቲን ቀበምኔራ በሩ ኢሳቲን ቀበምኔራ በሩ ኢሳራንያና ሀርከ ኢሳቲን ኤገማ ጅራ ዲን ከሚዩ አንጎ ከንቀቡ ማለቀ ከንቀቡ ሁምነ ከንቀቡ ቤኩምሰ ከንቀቡ ሀርከ ክርስቶስ ኬሳ ኑባሱዳፍ ገሩ አንጎን ቀቡ ከናፍ waaqni keenya inni nuti waaqeffannu jedhan harka kee keessaa nu fayyisuudhaaf aangoo qaba. Kanaaf kan nu eegu isadha, kan nu tiksu isadha, kan nu gargaaru isadha, kan nu jiraachisu isadha, kan nu fayyisu isadha. Kanaaf isatti amanneerra harka isaa keessaa eenyuyyuu nu baasuu hin danda'u jedhan. ማንም አያወጣንም ከእጁ። ክርስቶስ በእጁ ያዘውና ሰውየውን እየመራ ከመንደር አወጣው ይላል። ከምን አወጣው? አያችሁ፣ ደቀ መዛሙርቱ ክርስቶስ ጋር ደረሱ። ክርስቶስ ደግሞ እየመራ ከመንደር አወጣው። ቤተ ክርስቲያን ልጆቿን ሰብካ አስተምራ መክራ ገስጻ የክርስቶስ ቅዱስ ሥጋና ክቡር ደሙ ጋር ታደርሳለች። ቅዱስ ሥጋውና ክቡር ደሙ እየመራ ገነት ያስገባል። እየመራ ከመንደር ያወጣል። እየመራ ከዝሙት ያወጣል። እየመራ ከክፋት ያወጣል። እየመራ ከኃጢአት ይታደጋል። እየመራ ከዚህ ዓለም ጭካኔ ያድናል። ትዕቢተኛውን ትሁት ያደርጋል። ጨካኙን የዋ ያደርጋል። ዘማዊውን በቅድስና እንዲኖር ያደርገዋል። እርሱ ነው መሪያችን። ዋናው ግን መሪው ጋር መድረስ ነው ያቃተን። ዋናው ጋር ነው መድረስ ያቃተን። አምጥተው መሪው ጋር ደረሱት። መሪው እጁን ይዞ እየመራ ከመንደር አወጣ። ስንቶቻችንን ነው እየመራ ያወጣ? ስንቶቻችንን? እስራኤልን ከባርነት እየመራ ያወጣ፣ በእጁ እየደገፈ ያወጣቸው። ዘጸአት ምዕራፍ 30 ምዕራፍ 14 ላይ እግዚአብሔር እንደዚህ አለ፣ በንስር ክንፍ ተሸክሜ ነው ያሻገርኳችሁ አለ እንጂ በጉልበታችሁ የኤርትራን ባህር ልትሻገሩ አትችሉም። በጉልበታችሁ እሱኛውን አትችሉትም። ያሻገርኳችሁ በእጄ ነው። እንደ ንስር በክንፍ ተሸክሚያችሁ ነው የተሻገራችሁት። እውነት ነው። ከዘላለም ሞት እየመራ አወጣን። ከሲኦል እየመራ አወጣን። ከግፍ ከባርነት እየመራ አወጣን። ከሰይጣን እጅ ፈልቅቆ በራሱ እጅ ላይ ታቅፎ ያዘን። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። እየመራው ከመንደር አወጣው ይላል። ከዚያ በኋላ እጁን ጫነበት። የሚገርም እኮ ነው። ምኑን ጫነበት? እስኪ እጁን ጫነበት በሉ። በጣም እየፈራችሁ ነው፣ አትናገሩ። ሕፃናቱ ዝም በሉና ክርስቶስን በሉ እስኪ። ትላልቆቹ
ግዴላችሁም ክርስቶስም እጁን ጫነበት። ምን አደረገበት? አስባችሁታል? የክርስቶስ እጅ እኮ ነው ያ የሚያድን እጅ። ይሄ እጅ እንኳን ተጭኖበት ሲያዩት ራሱ የሚያባባ። መኃልየ ዘሰሎሞን ምዕራፍ 5 ላይ በምሳሌ የተቀመጠችው ሴት እርሷ ቤቷ ውስጥ ሆና እርሱ ደግሞ ከውጪ ሆኖ በሩን ይመታል፣ ያንኳኳል። እባክሽን በሩን ክፈቺ አላት። ጫማዬን አውልቅ ያለው፣ እግሬን ታጥብ ያለው፣ ቀሚሴን አውልቅ ያለው፣ እንዴት አድርጌ እነሳለሁ አለች። እርሱ በደጅ ሆኖ ያንኳኳል። እርሷ ደግሞ ምክንያቷን እየደረደረች ነው። ልክ እንደዚህ ዘመን እንዳለነው ሰዎች ማለት ነው። ክርስቶስ እኛ ኃጢአተኞች ነን፣ ግን እርሱ ደጅ ይመታል። ራዕየ ዮሐንስ ምዕራፍ 3 ላይ እነሆ በደጅ ሆኜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እንበላለን አለ። የልባችንን ደጅ እያንኳኳ ነው። የልባችንን በር እያንኳኳ ነው። ወደ ወንጌል ተመለሱ፣ ወደ እግዚአብሔር ቃል ተመለሱ፣ ወደ ንስሐ ተመለሱ፣ ወደ ቅዱስ ሥጋውና ወደ ክቡር ደሙ ተመለሱ። እባካችሁን የልባችሁን በር ክፈቱልኝ። እባካችሁን ወደ ልባችሁ ልግባ፣ ወደ ቤታችሁ ልግባ፣ ወደ ጓዳችሁ ልግባ፣ ከናንተ ጋር ልኑር፣ እባካችሁን በር ክፈቱልኝ እያለ ክርስቶስ ብዙ ጊዜ የልባችንን ደጅ ይመታል። እኛስ አሁን ነው በቅርብ ስራ የጀመርኩት፣ እንዴት አድርጌ ደጅ ከፍታለሁ? ሰሞኑን ነው የሆነ ነገር የጀመርኩት፣ እንዴት አድርጌ ደጅ ከፍታለሁ? እንዲሆኛለሁ እንዲደርሶብኛል እያልን በኃጢአት በሱስ በዚህ ዓለም አሰራር በብዙ ወጥመድ ተይዘን እርሱን እንደረድራለን። ግን ወገኖቼ እቺ ሴት እንደዚህ አለች፣ ጫማዬን አውልቅ ያለው እንዴት አድርጌ ነው ደግሜ ማጠልቀው አለች። ከዚያ በኋላ አንኳክቶ ሲያቅተው እንደዚህ አደረገ። እጁን በቀዳዳ ሰደደና መዳፉን አሳያት። ከዚያ እንደዚህ አለች፣ ውዴ እጁን በቀዳዳ ሰደደ፣ እጁን አየው፣ መዳፉን አየው፣ ስለ እጆቹ አንጀቴ ታወከ አለች። ስለ እጆቹ ውስጤ ተላወሰ አለች። ስለ እጆቹ ልቤ ተሰበረ አለች። ማን መመልከት ይችላል ይህንን እጅ? ስለ ሰው ልጆች የተቸነከረ እጅ፣ ሰውን ፈጥሮ በሰው የተወጋ እጅ። ይሄ መዳፍ ስለ ሁላችንም የቆሰለ መዳፍ። ነቢዩ ዘካርያስ ተመለከተው እጁን፣ እንደዚህ አለ፣ ምን ሆነ ነው አለው። በእጆች መካከል ያለው ቁስል ምንድነው? በእጆች መካከል ያለው ይህ ቁስል ምንድነው? መዳፍ ምን ሆኖ ነው የቆሰለው አለው። ከዚያ መለሰና ይሄ ቁስል አለው በወዳጆቼ ቤት የቆሰልኩት ቁስል ነው። በማን ቤት? ሰው እንዴት በወዳጆቹ ቤት ይቆስላል? አያችሁ፣ እየወደደን አቆሰል ነው፣ እያፈቀረን አቆሰል ነው። ስለዚህ ይህንን እጅ ማየት ከባድ ነው። እንኳን ተጭኖበት እንኳን አርፎበት ይሄ በረከትን የያዘ እጅ። በእውነት መድኃኔዓለም በእጁ መዳፍ ይሳላችሁ። ምን ነው ከቅጥነቴ አንጻር ምርቃቴ አይደርስም መሰላችሁ እንዴ? አሜን በሉ። መድኃኔዓለም በእጁ ይያዛችሁ። በእውነት መድኃኔዓለም በእጁ ይያዛችሁ። መድኃኔዓለም በእጁ ከያዘን ማንም አያቆመንም። መድኃኔዓለም በእጁ ከያዘን ሰይጣን አይችለንም። መድኃኔዓለም በእጁ ከያዘን ጨለማው ይበራል። መድኃኔዓለም በእጁ ከያዘን ልባችን ያርፋል። መድኃኔዓለም በእጁ ከያዘን ማንም ከዚህ መዳፍ ከዚህ እጅ ሊያወጣን አይችልም። ምክንያቱስ የምናምነው የምናመልከው የምንተማመንበት አባታችን ነው። ለሞት አሳልፎ አይሰጠንም። አንጀቴ ታወካለች፣ ውስጤ ተላወሰ ስለ እጆቹ። እጆቹን ማየት አቃተኛለች። ተነሳች፣ በር ከፍታ ስትወጣ የለም። አንድ ጊዜ አልከፍትም አለች። ሌሊቱን ከተማውን ስትዞር አደረች። ዋጋ ከፈለች። አንድ ጊዜ አልከፍትም ብላ። ምክንያቱስ እጆቹ ናቸው። የፍቅር እጆች፣ የምህረት እጆች፣ የይቅርታ እጆች። ስለ ሰው ልጅ የቆሰለ እጅ ነው። ስለ ሰው ልጅ የደማ እጅ ነው።
አያችሁ፣ ስለኛ ነው የቆሰለው። ሰው እጆቹን ከተመለከተ በይቅርታ ይኖራል። እጆቹን ከተመለከተ በምህረት ይኖራል። ይህ የቆሰለው ስለኔ ነው ብሎ ካመነ የትኛውንም ነገር እርግፍ አድርጎ ትቶ የቆሰለውን ፍለጋ ይንከራተታል። በእውነት እንድንፈልገው እግዚአብሔር ሁላችንንም ይርዳን። በእጆቹ ያዘው፣ እጁን ጫነበት ይላል። እጁን ጫነበት፣ በእጁ ነው የያዘው። አንድ እጽዋት የሚመራመር ሰው ነበር አሉ እና ከገደል መሃል አንድ እጽ አገኘ። እጹን ለማውጣት አልቻለም። ከብት የሚጠብቅ የከብት እረኛ አንድ ሕፃን ልጅ ነበር። ጠራውና ወገብህ ላይ ገመድ አስሬ ወደዚህ ወደ ገደሉ ልልቀቅህና ያችን እጽ ቆርጠህልኝ ትመጣለህ። እኔ ይዛለሁ ገመዱን፣ እጹ ጋር እስክትደርስ ይዛለሁ። ቆርጠ ከተነሳን በኋላ እኔ ራሴ በዚህ ገመድ ስቤ ከዚህ ገደል አወጣሃለሁ። ደግሞ ቆርጠ ከመጣ ለዚህም ፈቃደኛ ከሆን ካለ ብዙ ብር ከፍልሃለሁ አለው። ከዚያ ያ ሕፃን መለሰና እንደዚህ አለ፣ ቆይ አባቴን ጠርቼ ልምጣ አለ። ማንን ጠርቼ ልምጣ? ገመዱን ወገቤ ላይ አስረ እጹን እንድቆርጥ ከለቀቀኝ በኋላ ከከበድኩ ትለቀኛለህ። ምን ታደርገኛለህ? መልሱልኝ። ምን ታደርገኛለህ? ትለቀኛለህ ከከበድኩ። አባቴ ግን አይለቀኝም። ክብርና ምስጋና ለስሙ ይሁን። በእውነት የማይተወን አባት፣ የማይለቀን አባት፣ የሚራራልን አባት ይገባዋል። በደንብ አድርጋችሁ አመስግኑት እግዚአብሔርን። እኔ ብከብድ አንተ ትለቀኛለህ፣ አባቴ ግን ምን አይለኝም? አልተውህም አልለቅህም ተብሎ ተጽፏል። አልተውህም አልለቅህም። በምን? በእጄ ይዤሃለሁ። አባት ነው፣ አይተውም። በእጆቹ መካከል ገብተናል። አባት ነው፣ ይራራል። መከራ ሊመጣ ይችላል፣ ችግር ሊመጣ ይችላል፣ ሐዘን ሊገጥመን ይችላል። ግን በእጆቹ መካከል ነው ያለነው። አባት ነው፣ አይለቀንም። አንተ ከከበድኩ ትለቀኛለህ። ብዙዎች እኮ ከብደናቸው ለቀውናል። ጸባያችን ከብዷቸው ምንም እንኳን ልጆች ብንሆን ልጅነታችን ከብዷቸው፣ አንዳንዶቹ ደግሞ ወጪያችን ከብዷቸውም እኮ ለቀውናል፣ ትተውናል። ግን የማይለቀን አንድ አለ፣ የማይተወን አንድ አለ። አያችሁ፣ እየጠላ ነው የሚወደን አንድ አለ፣ እየራቅ ነው የቀረበን አንድ አለ፣ እየተደበቅ ነው የሚፈልገን አንድ አለ። ብንከብደው፣ ብናሳዝነው፣ ብናቆስለው፣ ብንወጋው የማይለቀን በእጆቹ መዳፍ የያዘን አንድ አለ። እርሱም መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁን። መቼም አይተወንም መድኃኔ ዓለም። እጁን ጫነበት። ከዚያ በኋላ ምን ታያለህ አለው። ሰዎች እንደ ዛፍ ሲመላለሱ አያለው አለ። ሰውም ዛፍም አይቶ አያውቅም። ግን እንዲሁ ያው አጠገቡም ያሉት የሚመሩትም ቁመታቸውንም ሲገምት ዛፉንም ደግሞ ሲገምት ሁሉም ተንቀሳቃሽና ረዘም ረዘም ያሉ ስለሆኑ ሰውም እንደ ዛፍ ሲመላለስ አያለው አለ። ከዚያ ከእንደገና አይኖቹ ላይ እጁን ጫነበት፣ አጥርቶ ተመለከተ ይላል። እየሰማችሁ ነው አይደል? በደንብ ተመለከተ። በቅርብ ያለውን ብቻ አይደለም፣ በሩቅ ያለውንም ተመለከተ። መጀመሪያ የተመለከተው በቅርብ ነው፣ ደግሞም ድንግዝግዝ ነው። ሰውና ዛፍ እንኳን መለየት አልቻለም። እንደገና ሲጫንበት ግን ቅርፊቱ ወደቀለት። እንደገና ሲጫንበት ግን ድንግዝግዙ ጠፋ። እንደገና ሲጫንበት ሰውና ዛፍ መለየት አቅቶት የነበረው እንኳን የቅርቡን የሩቁን አጥርቶ ተመለከተ። እኛ መተናል ወደ ክርስቶስ። የመጀመሪያ ሰሞን ሰውም ዛፍ የሚቀላቀልብን ነበረ፣ ልባችን ስላልበራ ሁሉንም ደባልቀን ነበር የምናየው። ግን በትምህርት እጆቹን ሲጭንብን፣ ግን በመከራ ውስጥ ሲያሳልፈን፣ ግን በብዙ ፈተና ውስጥ ሲያሻግረን እንኳን በቅርብ ያለውን በምድር ያለውን ይሄ ምድራዊውን አይደለም ከሰማይ ሰማያት አሻግረን የዘላለምን ሕይወት አጥርተን እንድናይ አድርጎናል። እዚህ ላይ ነው መድረስ የሚገባው። በዚህ ልክ ነው ማደግ የሚገባው። አጥርታችሁ ተመልከቱ። የቅርቡን አይደለም የሩቁን ተመልከቱ። የዘላለምን ሕይወት ተመልከቱ። መንግሥተ ሰማያትን ተመልከቱ። በተደጋጋሚ የክርስቶስ እጅ እየመጣ ነው። ማየት ያቃተን እኛ ነን። መመልከት ያቃተን እኛ ነን። ማስተዋል ያቃተን እኛ ነን።
ታስታውሳላችሁ ቅዱስ ጴጥሮስ ከታንኳይቱ ላይ ወርዶ በባህር ላይ የሄዱ ማዕበል ተነሳባቸው። ከዚያ በኋላ ልክ ክርስቶስ እነርሱ የፈሩትን ባህር እየረገጠ እየተራመደበት ሲመጣ እንደዚህ አሉ፣ በዚህ ባህር ላይ እየተራመድክ የምትመጣው አንተ ከሆንክ አለ ቅዱስ ጴጥሮስ እኔ ወደ አንተ እንድመጣ አዘዘኝ አለው። የኛ ጌታ ምን ጎሎት እንኳን ባህር ላይ መራመድ ይቅርና ያንንም ባህር የፈጠረው እርሱ ነው በቃሉ። ማዕበሉንም የፈጠረው እርሱ ነው። ውሃ ዝም ብሎ ሲቀመጥ ይሸታል፣ ይገማል። ስለዚህ ውሃውን የሚያወዛውዘው እንዳይሸት እንዳይገማ የሚያደርገው ያ ማዕበል ነው። ስለዚህ ማዕበሉንም የፈጠረው እርሱ ነው፣ ውሃውንም የፈጠረው እርሱ ነው። በባህሩ ላይ እየተራመደ ሲመጣ ምትሃት መሰላቸው። እርሱ ነው እርሱ አይደለም ሲሉ እኔ ነኝ አላቸው። አንተ ከሆንክማ ወደ አንተ ማምጣት አለብኝ አለ ቅዱስ ጴጥሮስ። አዛሃለሁና አለ። ክርስቶስን ፊት ለፊት እያየ ባህር ላይ መራመድ ጀመረ። ምን ላይ? መጀመሪያ የፈራው ምኑን ነው? ባህሩን ነው። ከዚያ አይኑን ከክርስቶስ ላይ አንስቶ ግራና ቀኝ ሲመለከት እየሰጠመ መጣ። ወደ ታች እየገባ መጣ። ንፋሱን ፈራ፣ ማዕበሉን ፈራ። ከክርስቶስ ላይ ነው አይኑን ያነሳው። ይኸውላችሁ ሁል ጊዜ ክርስቶስን ተመልከቱት። እጆቹን ተመልከቱ፣ የተወጋውን ጎኑን ተመልከቱ፣ የቆሰለውን ፊቱን ተመልከቱ። ከክርስቶስ ላይ አይናችሁን ካነሳችሁ የዚህ ዓለም ማዕበል ባህር የተባለው ዓለም ነው እያሰመጠ እያሳሳቀ እያታለለ በመጨረሻም ይበላል። አይኑን ሲያነሳ እየሰመጠ መጣ። ከዚያ በኋላ ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ አለ። ልክ ክርስቶስ ሄዶ እጁን ሲይዘው ዝም አለ። ምኑን ሲይዘው? በክርስቶስ እጅ ውስጥ ገብቷላ። ከዚህ በኋላ የትኛው ማዕበል ይወስደዋል? የትኛው ፈተና ይወስደዋል? የትኛው ችግር ይወስደዋል? የትኛው ንፋስ ይወስደዋል? ባህሩ ጥልቅ እንኳን ቢሆን በማን እጅ ውስጥ ነው ያለው? መልሱልኝ፣ በማን እጅ ውስጥ ነው ያለው? ይኸውላችሁ ባህር የተባለው ይህ ዓለም ነው። በዚህ ዓለም የትኛውም ጥልቅ መከራ ቢመጣ፣ የትኛውም ጥልቅ ችግር ቢመጣ፣ የትኛውም ውስብስብ የሆነ የህይወት አጋጣሚ በህይወታችን ቢደርስብን በእጁ ከተያዝን ወዴትም አንጠፋም። እጁ ላይ ነው ያለነው። እርሱ ይዞናል፣ ከእርሱ ማንም አያወጣንም። ስለዚህ ይህንን ሰው አጥርቶ እንዲያ ያደረገው። ከዚያ በኋላ አንድ ትእዛዝ አዘዘው። ወደ መንደሩ አትመለስ አለው። ወደ ምኑ አትመለስ? መልሱልኝ። ወደ ምኑ አትመለስ? ወደ መንደሩ አትመለስ። ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ነመከና ኤርገ ፈይሴ ቦዳ እጂ ኢሳ አከ ኢላሉ ኤርገ ታሲሴ ቦዳ ዱከቦኒ ክርስቶስtti kennani ክርስቶስ immoo harka isaa qabee erga mandara keessaa baasee booda namaa fi muka addaan baasee akka ilaalu erga taasisee booda harka isaa irra kaa'eetiin barruu isaatiin harka isaatiin ija nama kanaa erga banee laphee nama kanaa erga banee booda isa dhiyoos isa fagoos jiru hunda isaa addaan baasee ifaan ifatti ilaaluu akka danda'u erga taasisee booda duubatti deebitee gara mandaratti hin galiinii jedhe. Deebiin duubatti maaliif jennaan al tokko mandara keessaa baateetta, dukkana keessaa baateetta, gara ifatti dhufteetta, lammata hin deebi'in jedheen. Lammata akka hin deebine Waaqayyo nu haa gargaaru. Ameen jedhaa. Gabrummaa keessaa si'a tokko baaneerra. Hojii biyya lafaa kana keessaa baaneerra. Jireenya arganneerra. Harka Waaqayyoo keessa jirra. Namni kamiyyuu harka kana keessaa nu baasuudhaaf aangoo hin qabu. Maaliif jennaan harki kun addunyaa kan uumedha. Harki kun aangoo kan qabudha. Seexanni nu baasuu hin danda'u harka kana keessaa. Diinni nu baasuu hin danda'u harka kana keessaa. Addunyaan nu baasuu hin dandeessu harka kana keessaa. Waaqni keenya nuti kan waaqeffannu abbaan keenya, gooftaan keenya, fayyisaan keenya Iyesuus Kiristoos harka isaa keessa nu galcheera. Harka kana keessa turuun barbaachisaadha. Namni kana keessa hin turre garuu gara gabrummaatti eeyyama isaatiin kan deebi'e jireenya bara bara argachuu hin danda'u. Kanaaf al tokko erga fayyitee booda duubatti hin deebi'inii jedhe. አንድ ጊዜ በእጁ መዳፍ ከገባ በኋላ፣ አንድ ጊዜ ወደ እርሱ ከተመለስክ በኋላ፣ አንድ ጊዜ ከኃጢአት ከወጣ በኋላ
ደቀ መዛሙርቱ ክርስቶስ ጋር አድርሰው ክርስቶስ ጋር ደርሰ ልብ ከበራ ክርስቶስ ጋር ደርሰ አይን ከበራ ክርስቶስ ጋር ደርሰ ከተሳካል ክርስቶስ ጋር ደርሰ እረፍት ካገኘ ክርስቶስ ጋር ደርሰ ልክ እንደውሩ ሰውዬ የቅርቡንም የሩቁንም አጥርተ ከተመለስክ በኋላ እንደገና እውርነትን ወደሚያውቁ እንደገና ወደ ቀደመው መንደር አትመለስ። በጣም ብዙ ሰው ስንት ጊዜ ነው ሱስ ያቆምቆ ሲባል ቁጥሩን አያቆም። በጣም ብዙ ጊዜ ያቆማ፣ ብዙ ጊዜ ተመልሷል። አንድ ጊዜ ከወጣን በኋላ ለምንድን ነው የምንመለሰው? መጽናት ያስፈልጋል፣ መቆየት ያስፈልጋል፣ መትጋት ያስፈልጋል። በዚህ ተግተን እንድንኖር እግዚአብሔር መንፈስ ቅዱስ ሁላችንን ይርዳን። አሜን በሉ። ወስብሐት ለእግዚአብሔር። ይቆየን።